የቲክቶክ ጣጣ አላበቃ ብሏል። አንዱን ስንል ሌላኛውን ስናበቃ ደግሞ የባሰ እየመጣ ትውልዱን የሚበክሉ ጸያፍ ልምምዶች እየተበራከቱ መጥተዋል። እርኩሰት እንደ ኖርማል የሚታይበት በቀልድና ድራማ ስም ግብረሰዶማዊነትን በአገራችን ለማስረጽ እየተኬደበት ያለው መንገድ እጅግ አሳሳቢ ሆኗል። ከጥቂት ዓመታት በፊት አሜሪካውያን በተለይም አውሮፓውያን በእምነታቸው ጠንካራ ነበሩ። ሲታዩ በቀላሉ ዛሬ ላይ የደረሱበትን የሚደርሱ አይመስሉም ነበር። ነገር ግን አሁን ላይ ለማመን የሚከብድ የእርኩሰት ጥግ ላይ ደርሰው በየእምነት ተቋማቶቻቸው ተመሳሳይ ጾታን እስከ ማጋባት ደርሰዋል። እንግዲህ የእኛም ስጋት የሚጀምረው እዚህ ጋር ነው። ትናንትና አውሮፓውያን ሲጀማምራቸው የሄዱበት ተመሳሳይ መንገድ በአገራችን ትልቅ በጀት ተበጅቶለት እየተሰራ ይገኛል። በዚህ ውስጥ ደግሞ በርካቶች በማወቅም ሆነ ባለማወቅ የዚህን የእርኩሰት ስራ ተባባሪና ባስ ሲልም ዋነኞቹ አቀንቃኞች እየሆኑ ነው። ከነዚህም መሃል ታዋቂ ከሚባሉ ቲክቶከሮች እንደነዚህ በምስሉ ላይ እንደምትመለከቷቸው አይነት ልጆች እየመጡ የትም ውጭ ሀገር ሲያደርጉ ያዩትን እጃቸው ላይ ስልክ ስላለና ቲክቶክ ገብተው ቪዲዮ ፖስት ማድረግ ስለቻሉ ብቻ ያልተገባ ነገር የሚያደርጉ በዝተዋል። እጅግ ለግብረ ሰዶማውያን ዓላማ ያመቹ ነገሮችን በስፋት እየተመለከትን ነው። ሁሉንም አንድ በአንድ በማስረጃ እያስደገፍን እናሳያቸዋለን። ማንም እየተነሳ ሀገራችን ላይ መርዙን እንዲረጭ ልንፈቅድ አይገባም። ተወደደም ተጠላም እኛ እምነት ያለን ህዝቦች ነን። የፈለገ እንደ ቀድሞ ባንሆንም እግዚአብሔር ግን ከጎናችን ነው። የድንግል ማርያም ልጅ በደሙ ይሸፍነናል። እኛ ጥቂት የምናውቃትን ሚስጥር በመግለጥ ዓላማቸውን ቀድመን ለማጋለጥ እንሞክራለን። ትልቁ ስራ ግን የእግዚአብሔርና የእግዚአብሔር ብቻ እንደሆነ እናምናለን። በእኛ አቅም ብቻ ተፍጨርጭረን የምንፈጥረው ነገር የለም። ውድ ቤተሰቦቻችን አሁን ላይ በሀገራችን ቲክቶከሮች ዘንድ እየተመለከትን ያለነው አደገኛ አካሄድ ለመገንዘብ ከስር መሰረቱ እንድንመለከት ይረዳን ዘንድ ወደ እንግሊዝ ሀገርና ወደ ጥንታዊ የግሪክ ስልጣኔ እንውሰዳችሁ። በ18ኛው እና 19ኛው ክፍለ ዘመን አካባቢ አስቀድመን እንደነገርናችሁ አውሮፓውያን በእምነታቸው ጠንካራ በነበሩባቸው ጊዜያት ሴቶች መድረክ ላይ ወጥተው ቲያትር እንዲሰሩ አይፈቀድላቸውም ነበር። ስለዚህ የግድ የሴቶችን ገጸ ባህሪ ወንዶች አለባበሳቸውን በመቀየር ለመተወን ይገደዱ ነበር። ይህን ጊዜ ምንም ችግር አልነበረውም። ማንም የጠረጠረውም ሆነ በተለየ መንገድ ያየው አልነበረም። እነዚህ የሴት ገጸ ባህሪ በመላበስ የሚተውኑ ወንዶች ድራግ ኩዊን የሚባል መጠሪያ ነበራቸው። እንግዲህ ይህ መንገድ ለነዛ የድብቁና የክፉ ዓላማ ሰዎች መልካምን መንገድ የፈጠረ ይሆንና መርዛቸውን ለመርጨት የተመቸን መድረክ ይፈጥርላቸዋል። ይህን ወንድ የሴትን ገጸ ባህሪ ወክሎ የሚጫወትበትን መንገድ በመጠቀም በርካታ ገንዘብ በጅተው የግብረ ሰዶም ኃጢአታቸውን በትውልዱ ውስጥ ለማስረጽ ተጠቅመውበታል። አሁንም እየተጠቀሙበት ይገኛሉ። እንግዲህ እዚህ ጋር እንደምትመለከቱት ድራግ ኩዊን ማለት ብዙ ጊዜ ወንድ ሲሆን እንደ ሴት በመልበስና ሜካፕ በማድረግ ሰዎችን የሚያዝናና ነው ይለናል። ወደ ቤተሰቦቻችን እነዚህን ፎቶዎች ተመልከቱ። እነዚህ አሁን ወንዶች ናቸው ቢባል ማን ያምናል? ሲታዩ ራሱ ምን ያህል ቀፋፊዎች እንደሆኑ እያቸው ብቻ። እንግዲህ እውነታው እነሱ እንደሚሉት ለመዝናናት የሚውል በጭራሽ አይደለም። እዚህ ጋር ተመልከቱ። ይህ ድራግ ኩዊን የሚሉትና ቲያትርን ታኮ የተጀመረው አደገኛ ነገር በቀጥታ የሚገናኘው ከነዛ ቆሻሻ ኤልጂቢቲኪው ወይንም ግብረሰዶማውያን ጋር ነው ማለት ነው። አብዛኞቹ ድራግ አርቲስት የሚባሉትም ራሳቸው በዚህ ሰዶማዊነት ውስጥ ያሉ ናቸው ማለት ነው። የጉዳዩን አደገኛነት ተመልከቱ። ትላንት ወንድ ሴትን፣ ሴት ደግሞ ወንድን መስላ ስትሰራ እንደ ቀልድ ይታይ ነበር። አሁንም በሀገራችን ቲክቶከሮች ዘንድ የሆነ ያለው ነገር ይህ ነው። ለዚህም ነው ዘውትር ሁሉንም ነገር በቀልድ መልክ ብቻ አንመልከተው የምንለው። ሁሉን ፈትኑ መልካሙንም ያዙ የሚለውን የቅዱሱን መጽሐፍ መልእክት ደጋግመን የምንጠቀመው። እዚህ ጋር ይህን ዜና ተመልከቱ። ዜናው የሚያሳየን አሜሪካውያን ምን ያህል ከረፈደ ነገሩን አስተውለውት ገና አሁን ተቋማቸውን እያሰሙ እንደሆነ ነው። በዚህ ከ3 ዓመታት በፊት በወጣ ዜና ላይ እንደምትመለከቱት እነዚህ የድራግ ኩዊኖች $200,000 በላይ በጀት ተመድቦላቸው በየትምህርት ቤቱ እየሄዱ ገና ታዳጊ ህፃናትን ስለ ስርዓተ ጾታ አዝናኝ በሆነና በሚስብ መልኩ እያስተማሯቸው ነበር። Challenging a $200,000 program that sends drag queens into city schools to teach gender diversity. የስርዓተ ጾታ ትምህርት ሲባል ግን መልካም ነገር እንዳይመስላችሁ። እየሄዱ ሰው የፈለገውን ጾታ መርጦ መሆን እንደሚቻል፣ ያለ ፍላጎቱ ባገኘው ጾታ የመኖር ግዴታ እንደሌለበት የሚገልጹ የእርኩሰት ትምህርታቸውን ነው የሚያስተምሯቸው። ይህ የገባቸው አንዳንድ ወላጆች ባስነሱት ተቃውሞ ነው እንግዲህ እንዲከለከሉ የሚያደርግ ዘመቻ ተጀምሮ የነበረው። እንግዲህ ይህን ያህል ስለ ውጭ ሀገሮቹ ከነገርናችሁ ስጋታችን ግልጽ የሆነላችሁ ይመስለናል። ያኔ እነሱ ጋር በቲያትር የተጀመረው ጉድ ዛሬ እኛ ጋር ቀስ በቀስ በቲክቶኩ የተሰራጨ ነው። ነገ ከረፈደ እና ካበቃለት በኋላ አሁን አሜሪካኖቹ እንደሚያደርጉት ከማለቃቀስ ቀድመን መንቃት አለብን። የቱንም ያህል እነዚህን ቲክቶከሮች ብንወዳቸው ብንዝናናባቸው እያደረጉት ያሉት ነገር ድራግ ኩዊኖች የሚያደርጉትን ነው። እንደምትመለከቱት
ሴቷ ወንድ መስላና በሜካፕ ጺም አድርጋ ስትሰራ ይታያል። ወንዱም ልክ እንደ ሴት ቀሚስ ለብሶ ሲሰራ ይታያል። ይህ ነገር እጅግ ጸያፍና ያሳሳቀ ገደል የሚከት ጉዳይ ነውና በቃ ሊባል ይገባል። አሁንም ይህን እየነገርናችሁ ነገሩ መዝናኛ ብቻ ነው ብላችሁ የምታስቡት ትኖሩ ይሆናል። ነገር ግን ወደድንም ጠላንም ይህ ለጥልቁ መሪዎች የተመቸና ለርኩሰት ነገር በር የሚከፍት ነው። የነገ ታዳጊዎች ላይ የሚፈጥረው ተጽዕኖ ቀላል የሚባል አይደለም። ይህ ድራኪውን የሚባል የርኩሰት ነገር በሀገራችን የማይታወቅ በውጭ ሀገር ያለ ነገር ብቻ አድርጋችሁ ካሰባችሁ በጣም ተሳስታችኋል። ከዚህ ቀደም አጋለጥናችሁ ድብቁ የኢትዮጵያ ግብረ ሰዶማውያን ማህበር ገጽ ላይ በግልጽ እንደምታዩት ስለ ድራግ አርቲስቶች ለሰው ግንዛቤን የሚፈጥር ነገር በአማርኛ ጭምር ሲያስተላልፉ ይታያል። እንግዲህ እኛ ከነሱ አንድ ደረጃ ቀድመን መንገዳቸውን ካላበላሽንባቸው ሐሳባቸው ብዙ ነውና አርፈው የሚቀመጡ አይነት አይደሉም። ውድ ቤተሰቦቻችን ቪዲዮ ብዙዎች ጋር ይደርስ ዘንድ ሼር፣ ኮፒ ሊንክ በማድረግ ትተባበሩን ዘንድ እንዲሁም ለቻናሉ እንግዳ ከሆናችሁ ቤተሰብ ትሆኑን ዘንድ እየጠየቅን ከሰሞኑ ስላስተዋል ነው አንድ ነገር ደግሞ እንንገራችሁ። ኃላፊነት በጎደለበት መልኩ ማህበራዊ ሚዲያው ላይ የሚለቀቁ ነገሮች በጣም አደገኛ እንደሆኑ ልናውቅ ይገባል። አስቀድመን እንዳልናችሁ አውቀውም ይሁን ሳያውቁ እንዲህ ያለ ነገር የሚያደርጉ ቲክቶከሮች ከተጠያቂነት አያመልጡም። ከጥቂት ጊዜ በፊት በብዙዎች ዘንድ የምትወደደዋ ተዋናይት ሀና መርዓ ጽድቅ በምትመለከቱት መልኩ እጅግ ጸያፍ በሆነ መንገድ ሜካፕ ስትሰራ የሚያሳይ ቪዲዮ ሜካፑን ከምትሰራ ልጅ ጋር እየተሻሸች ጭምር ምን ልታስተላልፍ እንደፈለገች ግራ እስኪገባን ድረስ እንዲህ መሆኗን የተመለከትናት እና የተቸናት እንዲሁም ለታዳጊዎች ጥሩ ነገርን የሚያስተላልፍ ነገር እንዳልሆነ ስጋታችንን ገልጸን ነበር። የፈራነውም አልቀረም። እነዚህ በምስሉ ላይ የምትመለከቷቸው ገና ወጣት ሴቶች ከነሃና የተመለከቱትን ነገር ጸያፍ ነገር እነሱ ደግሞ ይበልጥ ቀፋፊ አድርገው ቲክቶክ ላይ አጋርተዋል። ይህ በነጆርዲን ጠልተን ስንጮ የነበረው ነገር አሁን እንደዚህ ስር መስደዱ እጅግ የሚያሳፍር ነው። ምን ያህል ዲያብሎስ የትውልዱን ጭንቅላት እየመረዘና ቆሻሻ ነገር ውስጥ እየከተታቸው እንደሆነ ከዚህ የተሻለ ማስረጃ ከየትም አይመጣም። አሁንም ቢሆን ይህ ነገር እንደ ጨዋታ ብቻ እንድትመለከቱት አንፈልግም። ይህን ነገር ሲያይ ሰው በቀጥታ ጭንቅላት ውስጥ ምን እንደሚፈጥር ከነዚህ ኮሜንቶች መረዳት ይቻላል። እዚህ እንደምትመለከቱት ይህ ሃፒነስ የተባለን አካውንት የሚጠቀም ሰው ልጁ የሚያደርጉትን ቀፋፊ ነገር ሲያይ ትዝ ያላቸውን ጆርዲን ናት። ነገር ግን አስከትሎ የሳቅ ኢሞጂን ሲጠቀም ይታያል። እንግዲህ የነጆርዲንም ዓላማ ይህን ቆሻሻ ነገር ሰው ቀልድና ጨዋታ አድርጎ እንዲያስብላቸው ማድረግ ነው። ወደ ታች ወረድ ብለን ሌላ ኮሜንት ስንመለከት ደግሞ ይህ ኮሜንት አድራጊ የልጆችን ጨዋታ ሲመለከት ትዝ ያለው ሌዝቢያኒዝም ነበር። እንግዲህ ትውልዱ እንዲህ ያለውን ነገር እንዲለምድ ከጀርባ ከፍተኛ በጀት ተመድቦ እየተሰራ መሆኑን ስለምናውቅ እንዲህ ያለውን ነገር ቀልድና ጨዋታ ነው ብሎ ማለፍ ከባድ ነው። ቀልድ እንኳን ነው ብለን ብንቀበል ወደ ሰው ጭንቅላት ምን እየመጣ እንዳለ ግን እየተመለከታችሁ ነው። እባካችሁ ቲክቶክ ላይ ቪዲዮ የምትለቁ ሆነ ልትለቁ ያሰባችሁ ቤተሰቦቻችን ባለማወቅ የአጋንንት መጠቀሚያ እንዳትሆኑ አደራ እንላለን። የምናደርገውን ነገር ሁሉ በማስተዋል እናድርግ። እነዚህን ልጆች ጨምሮ ሌላም ያልተገባና ጸያፍ ነገር የሚያደርጉትን ስታገኟቸው የሚያደርጉት ነገር ያልተገባ እንደሆነ በመናገር ኃላፊነታችሁን ትወጡ ዘንድ አደራ እያለን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ።